ጊዜ እኛ ፍኖተ ጽድቅ እንደሆነ የሚባል ነገር የለም ከዚህ በኋላ እንደ አንድ ኦርቶዶክሳዊ ወጣቶች እኛ ራሳችን የቤተክርስቲያንን ሰራት እናስከብራለን አለቀ ማንም እየተነሳ የቤተክርስቲያን መዞሩ እያለ መጨፈር አይችልም ስለዚህ በሁሉም ዙሪያ ያሉ ኦርቶዶክሳዊ ወጣቶች በአጠቃላይ መልእክታችንን ሼር አድርጉት ሁሉም ኦርቶዶክሳዊ ወጣት ይሄን ቪዲዮ ማየት አለበት ከዛ በኋላ ማንም እየተነሳ በማን አለብኝነት የሰተት ትምህርት የሚያስተምር ከሆነ የደቦ ፍርድኛ ራሳችንን እንወስዳለን ጮኸን ህግም ዝም የሚል ከሆነ ቤተ ክህነትም ዝም የሚል ከሆነ ኦኬ ህዝብ እንደ ህዝብ የደቦ ፍርድ መፍረድ ይችላል ስለዚህ ሁላችሁም አሁን ላይ ዛሬ አሁን ፒን ያረኩት ቪዲዮ አለ ሁላችሁም ገብታችሁ ትጫኑትና ሴንድ ሚል ይመጣል ሁላችሁም ያንን ሴንድ ያረጋችሁ ከ60 ሰው በላይ ባንድ ጊዜ ሼር ማድረግ ትችላላችሁ ፕላስ ደግሞ በደንብ በተለይ እዚህ ቲክቶክ ፕላትፎርም ላይ ኦርቶዶክሳዊ ለሆኑ ወጣቶች ኦኬ ጊዜያቸውን አላስፈላጊ በሆነ ነገር ማለት አይደለም የሚያሳልፉ ወጣቶች አሉ በዚህ ቀን እንኳን ደግሞ ለቤተ ክርስቲያናቸው ዘብ ይቆሙ ዘንድ ሁላችሁም ሼር አድርጉላቸው ሜንሽን አድርጓቸው አለቀ ይሄን ቪዲዮ ሁላችሁም ሪፖስት ሼር አድርጉ በዚህ ጉዳይ እምጠየቅ ከሆነ እኔ ለመጠየቅ ዝግጁ ነኝ ይሄ ጉዳይ የሚያስጠይቀኝ ከሆነ እኔ መጠየቅ ዝግጁ ነኝ ቤተ ክርስቲያኔን ዲፌንድ አደርጋለሁ ቤተ ክርስቲያኔን ከማንም ጥጋበኛና በማን አለበኝነት ስሜት እንደፈለኩ ሆናለሁ ከሚል ከያንዳንዱ ሰው እከላከላል ይሄ መብቴ ነው ቤተ ክርስቲያናችሁን እናንተ ሳታከብሩ ማንንም አያከብርላችሁም ተወዳጆች እናንተ ያላከበራችኋትን ቤተ ክርስቲያን ማንንም አያከብርላችሁም እናንተ ያላከበራችኋትን ቅድስት ቤተ ክርስቲያን ማንንም ሰው መጥቶ ላከብርላችሁ አይላችሁም ስለዚህ ቤተ ክርስቲያናችንን አክብረን እናስከብር ይሄ የሁላችንም መርህ መሆን አለበት ከዚህ በኋላ ፍኖተ ጽድቅ እንዲያረገ ምናምን ለምን ተብሎ ቪዲዮ ላይክ ሼር ምናምን ተደርጎ የሚቆም ነገር አይደለም አለቀ ከዚህ በኋላ በዛ ሚዲያ ውስጥ ሚዲያውን እንደ ሚዲያ ሶሻል ሚዲያ አጥፉ እንደዚህ አድርጉ ማለት ስለማንችል ኦርቶዶክሳዊ ግን መብት አለን አያችሁ የኦርቶዶክስ ቅድስት ቤተ ክርስቲያናችን ንብረት የሆኑት ነገሮች በአጠቃላይ የኛ ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያት በአጠቃላይ የኛ ናቸው እነ ሊቀ ሊቃውንት ተዝራ ሐዲስ እነ ርዕሰ ሊቃውንት አባ ገብረ ኪዳን ስንት የለፉበትንማ የቤተ ክርስቲያንን ትምህርት አለ አይደለ እንደው ጨምደዶ እንደው ወረቀት ገደል ውስጥ መክተት አይችልም አንድ ግለሰብ እና ይሄንን ቪዲዮ ሁላችሁም ኦርቶዶክሳውያን እየገባችሁ በደንብ ሪፖስትና ሼር አድርጉት የፈረንሳይ ልጆች የቄራ ልጆች የጨርቆስ ልጆች የካ ልጆች የኮተቤ ልጆች የከረዩ የመርካቶ ልጆች ሁላችሁም የገርጂ ልጆች በአዲስ አበባ ዙሪያ ያላችሁ ወጣቶች በአጠቃላይ ለጥምቀት በዓል ምንጣፍ እያያዛችሁ ቅድስት ቤተክርስቲያናችሁን ምታገለግሉ በስስት ምናያችሁ ኦርቶዶክሳዊ ወንድሞቻችን በዚህ ጉዳይ እንዳትደራደሩ ከዚህ በኋላ ከነዚህ ሁለት ግለሰቦች ራስ አንወልድም እና ደግሞ እዛ ቦታ ላይ ተገኝቶ በሚያለግጡ መምህራንም ጭምር ይሄ ትንሽ ለሚወረወረለት ሳንቲም ሄዶ ነገሌን ለማስደሰት የሆነ ቤተክርስቲያን ማታሰብነው ትምህርት በሚያስተምር ሰው አንላቀቅም ማጅራቱን ይዘን ነው የምንጠይቀው ከዛ በኋላ ማን ምንድነው ሲቀጥል ለሞዛም ይሄ ዝማሬ እናቀርባለን የምትሉ እህቶችም ጭምር ፍኖተ ጽድቅ ውስጥ ያላችሁ ከዚህ በኋላ አይተን ባላየ ሰምተን ባልሰማን እናልፋችሁ ፍኖተ ጽድቅ ውስጥ በዝማሬ የምታገለግሉ ኦኬ እያንዳንዳችሁን እናቃችኋለን በነገራችን ላይ እያንዳንዳችሁ በዝማሬ የምታገለግሉ ወንድሞችም እህቶችም ጭምር ስነ ስርዓት ይዛላችሁ ስነ ስርዓት የናንተ ሆድ አልሞላምና ቤተ ክርስቲያን ስርዓት ውጪ ሆነ ከቤተ ክርስቲያን ለዛ ውጪ ሆነ በእንክሽኔ ከየተሞላን ዝማሬ ዝም ብለን እየዘመረን የቤተ ክርስቲያንን ከለንቀር እያለን ማለት አትችሉ ከራበ ወጥተ ሌላ ስራ ከዛ ውጪ ግን ቤተ ክርስቲያን እናታችን ናት ክርስቶስን እንድንመስልላት ነው የምታስበራል ክርስቶስን መስለት አገለግላለ ቤተ ክርስቲያንን መስለት አገለግላለ ከዛ ውጪ ግን በማን አለብኝነት ስሜት ቪዲዮአችሁ ብቻ ይለቀቅ እናንተም ደፍራችሁ ቪዲዮ ብቻ ለመስራት ያብቃችሁ ያኔ እኛና እናንተ እንተያያለን ከዚህ በኋላም ለማንም አንጩም በዚህ ጉዳይ ደግሞ ይሄ ኢቭን የቅድስ ቤተ ክርስቲያናችንን ስርዓት
የቅድስ ቤተክርስቲያናችንን መብት ማስከበር ኢቭን የሚያስጠይቅ ሆነ እኔ ፈለጋትናችሁ ስጠይቃል ከእናንተ ጋር አንላቀቅ ከዚህ እንዴ አይ እንደዚህ ብለው ይሄ ስመርት ስተት ነው ምናምን ብዙ ዘመን አለ አረ እንዲህ አይነቱ ዝማሬ ያሬዳዊ ዝማሬ አይደለም እንዲህ አይነቱ ነገር ይሄ ትክክል አይደለም ብዙ ዘመን አለ በጣም ብዙ ዘመን ጮህን ነገር ግን ጉዳዩ እንዲህ አይደለም አሁን እየሄደ ያለው በነገራችን ላይ ፍኖተ ጽድቅ ወደ ቅዱስ ቤተክርስቲያን ተመልሷል ተብሎ በማህበሩ ላይ ያለንን መልከታ መለስ ካደረግን ብዙዎቻችን ቆይተናል በተለይ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞች ባጠቃላይ ሁሉም በሚባል ደረጃ መልካም በቃ እየተመለሰ ያለ ማህበር ከሆነ ሲጫና እናብዛባቸው ተብሎ ሁላችንም ከኔም ጭምር ሌሎች ወንድሞችም ጭምር እይታችንን መለስ አድርገን ነበር ነገር ግን በማን አለብኝነት ስሜት ስህተት የሆነ ትምህርት ፈገግ እየተባለ እየተፖሰተ በማን አለብኝነት ስሜት አሸበለ ገዳይ አሃይ ገዳይ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ አንዘልቃትም ሚዲያው የራሳችሁ ነው ስትፈልጉ ፎቶአችሁን ስትፈልጉ የምትፈልጉትን ነገር ስትፈልጉ ቪዲዮጋችሁን ስሩበት አይመለከተም የቤተ ክርስቲያን ትምህርት ግን ንብረታችን ነው የቤተ ክርስቲያን ዝማሬ ግን ንብረታችን በሆነ ነገር ላይ ደግሞ ማንም መቀለድ አይችልም ከዚህ በኋላ ቪዲዮን ሁላችሁም ገብታችሁት ሁላችሁም ሼር አድርጉት ሁላችሁም ሪፖስት አድርጉት ሁላችሁም ኦርቶዶክሳውያን በሁሉም በአዲስ አበባ ከተማ ዙሪያ ያላችሁ ኦርቶዶክስ የሆናችሁ ወጣቶች በአጠቃላይ በዚህ ጉዳይ ላይ ተረባረቡ ከዚህ በኋላ የቅድስ ቤተክርስቲያናችንን ስርዓት መናስከበረው እኛ እንጂ ሌላ ማንም አይደለም አለቀ ይሄን ጉዳይ በሚገባ ጮህንበታል ኢቭን ነገሩ ወደ ህግ አግባብ ራሱ ሊሄድ የሚችለው ቤተክርስቲያን ውስጥ ያሉ አባቶቻችን በአንድነት ይሄን ጉዳይ የሚያውዙት ከሆነ አንዱ ሲደግፍ አንዱ ይቃወማል አንዱ ተውሲል አንዱ ይፈቅዳል ስለዚህ እነሱ ግራ በተጋቡበት ሁኔታ እስከዛው ድረስ ለምን ትውልድ ይጥፋ ዲያቆን ያረጋል ያበጋዝ እዛው ቦታ ላይ ተገኝቶ የተናገረው ንግግር ታስተውሳላችሁ ለቤተ ክርስቲያን ብዙ ነገር ታደርጋለ ቤተ ክርስቲያን ታሰራለ ብዙ ገንዘብ ታወጣለ ነገር ግን የምታረጋቸው ነገሮች በአጠቃላይ ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ምን አይልም አይነጻጸር አሁን እኛ ደግሞ እያለን ያለነው ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር የማይነጻጸር ስራ እየተሰራ ነውና ፕላስ ደግሞ ከዛም ጭምር ደግሞ የቤተ ክርስቲያን ስራ ጥሰት እየተደረገ ነውና እኛ ኦርቶዶክስ የሆነን ወጣቶች በአጠቃላይ እርምጃ እንወስዳለን በዚህ ጉዳይ አንደራደርም ይሄ ነገር ዋጋ እስከሚያስከፍለን ድረስ ዋጋ እንከፍላለን በዚህ ጉዳይ እስቲ እናያለን እናቱ የወለደችው ሰው ምንም አታመጡም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደፈለግን ስርዓቷን እንጥሳለን እንደፈለግን እንጨፍርባታለን የሚል ሰው ካለ ያኔ ይጨፍርና ያሳየን ኦኬ ኦርቶዶክሳውያን ይሄ ሁሉ የእናንተ ጥፋት ነው ማንም እየተነሳ ስውት የሆነ ትምህርትን እንዲያስተምር ማንም እየተነሳ አሸበል ገዳይ የሚመስል አይነት ጭፈራ የሚመስል ዝማሬን በነ ቅዱስ ያሬድ ሀገር እነ ቅዱስ ያሬድ በወጡባት በዚህ ቅዱስ ቤተክርስቲያን ውስጥ አሸበል ገዳይ የሚባል አይነት ዝማሬ ማንም እየተነሳ የሚዘምረው በማን አለብኝነት ስሜት እያንዳንዳችሁ የቲክቶክ አካውንት አላችሁ ገብታችሁ ሁላችሁ ማየት ይችላልላችሁ እያንዳንዳችሁ ይሄ ሁሉ ነገር የሆነው ተወዳጆች እኔና እናንተ ዝም ስላለን ነው ስለዚህ እኛ ምእመናን የሆነን ደግሞ ከአባቶቻችን ስር ያለን የዚህ ቅዱስ ቤተክርስቲያን ልጆች በቅዱስ ቤተክርስቲያናችን እንደማንደራደር በማስረጃ ከዚህ በኋላ እናሳያለን አለቀ ከዚህ ቀደም ታስተውሳላችሁ አንዲት ሴት በቤተ ክርስቲያን ውስጥ ገብታ የሌላ ቤተ እምነትን ዝማሬ ዘመረች ተብላ ነው ኦኬ ነፍስ ውጪ ነፍስ ግቢ ህይወት ስትኖር የነበረው ያ ሁሉ ህዝብ ያቺን ሴት በህግ ትጠየቅልን እያለ ሲጠየቅ የነበረው ለምንድን ነው ምክንያቱም ቤተ ክርስቲያን ተደፈረችብኝ ብሎ ቤተ ክርስቲያን ተደፍራብኛለች ይህች ሴት በህግ ትጠየቅልን በሶሻል ሚዲያ እንዲህ አይነት አስነዋሪ ስራ ሰርታለች በህግ ትጠየቅልን ብለው ብዙዎች ጮሆ ነበር ዛሬ ማንም እየተነሳ ደግሞ እንደፈለገ የሚጨፈረው የሚዘለው የሚፈራገጠው ተወዳጆች እኔና እናንተ ዝም ስላለን ይሄን መልእክት የምትሰሙ በአዲስ አበባ ዙሪያ ያላችሁ ወጣት ወንድሞቻችን እባካችሁ ለተራ ጉዳይ ሰፊ ጊዜን አትስጡ
ኦኬ ሁሉም ነገር ክርስቶስ ይተውልናል። ሁሉንም ነገር እባካችሁ በሱስ ሲወደቅን እየጠጣን ያለን እየሰከረን ያለን ወጣቶች ቤተ ክርስቲያናችሁ ትፈልጋችኋለች። ወጣት ወንድሞቻችን እናንተ ራሳችሁ ላይ ባለመስራታችሁ ማንም እየተነሳ ቤተ ክርስቲያናችሁን እየደፈረ ነው። ስለዚህ ወጣት ወንድሞቻችን ከሁሉም ነገር ራሳችሁን ጋብ አድርጉ። በቤተ ክርስቲያናችሁ ስርዓት እንደማትደራደሩ ደግሞ አሳዩ። ከዚህ በኋላ በፍኖተ ጽድቅ ሚዲያ በየትኛውም አይነት ሶሻል ሚዲያ በየትኛውም አይነት በዩቲዩብ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በቲክታክ ሊሆን ይችላል፣ በየትኛውም አይነት ሚዲያ እኛ ቤተክርስቲያናችንን የማይወክል አንድ ስብከት ይለቀቅ፣ እኛ ከነዚህ ግለሰቦች ራስ አንወርድም። የቤተክርስቲያን ስርዓት ለዛ የሌለው ጭፈራ የሚመስል ዝማሬ ይቅረብ፣ እኛ ከዘመረውም ሰው ራስ አንወርድም። በእንደዚህ አይነት ጉዳይ አንደራደርም። እኔ ለቤተክርስቲያኔ ቀናይ ነኝ። ሁሉም ለእምነቱ ቀናይ እንደሆነ ሁሉ እኔም ፈለገ አትናቴዎስ ለቤተክርስቲያኔ ቀናይ ነኝ። ስለዚህ በዚህ ጉዳይ አንደራደርም። ለነዚህ ግለሰቦች የሚመለከታቸው ጉዳይ ከሆነ እያንዳንዱ እየተደረገ ያለው ነገር ስህተት እንደሆነ ደውዬ ከዚህ ቀደም ስነግራቸው ነበረ። ለምሳሌ ለማህበሩ ዋና ስራ አስኪያጅ ለኤልያስ ጉዳዩ ስህተት እንደሆነ እንዲህ አይነት ትምህርት አለ ወይ? ሰው ያለ ስራ ይድናል፣ እምነት ብቻ ያስፈልጋል፣ እምነት ብቻ ነው የሚያስፈልገው የሚል ትምህርት ቤተክርስቲያናችን አለ ወይ? ጠይቄዋለሁ። ሙሉ ቪዲዮን ሲል ላክል ከማለት ያለፈ የቤተክርስቲያን ትምህርት እንዲህ ነው እንኳን ብሎ የመመለስ ሞራል የላቸው። እያንዳንዱ ነፍስ ወደ ቅዱስ ቤተክርስቲያን እንዲመለስ ፍላጎታችን ነው። በዚህ አጋጣሚ አቶ ጸጋዬ ቅዱስ ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋት። እውነት ለቅዱስ ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም እፎ ያስብሉን፣ እናንተም ደግሞ ረፍት አድርጉና ቅዱስ ቤተክርስቲያን ራሷ እኛን ታገልግለን፣ እኛም እንገልገል። የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምህረት አልጠበበንም፣ አውደ ምህረት አልጠበባትም። በቃ በገንዘብ ደረጃ ትልቅ አቅም ያለ ግለሰብ ከሆንክ ግን ያንን የሚዲያ አቅም በአጠቃላይ ለኢትዮጵያ ኦርቶዶክስ ቴሌቪዥን፣ ለኢትዮጵያ ኦርቶዶክስ ተዋህዶ ማህበረ ቅዱሳን ቴሌቪዥን ሰፖርት ማድረግ ይቻላል። የሚተላለፉት የኛ የቴሌቪዥን ጣቢያዎች እንዲተላለፉ ማድረግ ይቻላል። እውነት ለቤተክርስቲያን ቅናት ያለን ከሆነ ማለት ነው። ከዛ ውጭ ግን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። እኛ ግለሰብን እየገፋን አይደለም። አቶ ጸጋዬ ወደ ቅዱስ ቤተክርስቲያን ተመልሷል። አዎ ተመልሷል። እሺ ይህን ግለሰብ ከቤተክርስቲያን እየገፋን ነው ወይ? አይደለም። የቤተክርስቲያናችን ስርዓት ግን ያክብርልን። አይኔ በቃ ከሌላ ቦታ ነው የመጣሁት እና ተቀበሉ። ኦኬ እንቀበላለን ማለት ግን አይንድ በቃ እንደፈለኩ ካልሆንኩኝ እንደው ፓትርያርኩም ጳጳሱም ቆሞሱም ምኑም እኔ ካልሆንኩኝ የሚባል ነገር የለም። በወንድምነት እያንዳንዱ ነፍስ ወደዚህ ቅዱስ ቤተክርስቲያን እንዲመጣ እንዲመለስ ፍላጎታችን ነው፣ ፈቃዳችን ነው። ይሄ ምድራዊ ደስታ ብቻ ሳይሆን በአንድ አጥ መመለስ የሰማይ መላእክት እንኳን ጭምር ኦኬ ይደሰታሉ። ሶ በዚህ ጉዳይ ግን አንደራደርም ነው። በቤተክርስቲያናችን ስርዓት አንደራደርም። እኛ ኦርቶዶክሳውያን በቤተክርስቲያናችን ስርዓት ማንኛችንም አንደራደርም። ብዙዎች ለዚህ ቅዱስ ቤተክርስቲያን ሲሉ ደማቸውን አፍስሰዋል። ብዙ ተገፍተዋል፣ ታስረዋል፣ ተርበዋል፣ ተጠምተዋል፣ ተደብድበዋል። ብዙ አባቶቻችን ዋጋ በከፈሉላት በዚህ ቅዱስ ቤተክርስቲያን ውስጥ ሆነው ማንኛውም ሰው በቤተክርስቲያን ስርዓት ማልገጥ አይችልም። ስርዓት አትጣሱብን፣ አለቅ። ከዚህ ቤተክርስቲያን ውጡ ምናምን አይባልም። መምጣታችሁ ደስ ብሎናል፣ እንኳን ደህና መጣችሁልን። ከዛ ውጪ ግን ስርዓት አትጣሱብን። ማንም ሰው ስርዓት እንዲጥስ አንፈልግም። አይ የለም ምንም አታመጡ፣ እኛም እንደፈለግን ስተት የሆነ ትምህርት እንለቃለን፣ አሸበርገዴ የሚመስልም ዝማሬ እንለቃለን፣ ምንም አታመጡ የምትሉ ከሆነ ግን ያኔ እኛ ደግሞ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታችን የምናደርገውን ደግሞ አቅም ደግሞ እኛም እናሳያለን። አለቅ። ስርዓት እየጣሰ ስርዓት ይከበርልኝ ማንም ሰው ማለት አይችልም። ስርዓታችን አክብሩልን። እኛ በእምነታችን አንቀልድም፣ ለቤተክርስቲያናችን ቀናይ ነን። ስለዚህ ማንም ሰው የቅድስ ቤተክርስቲያናችንን ስርዓት እንዲጥስ አንፈልግም። ሁላችሁም
መልእክቱ ለሁሉም ኦርቶዶክስ ወጣቶች ይደርስ ዘንድ በደንብ ኮፒ ሊንክና ሼር አድርጋችሁ አድርሱት። በሁሉም ቦታ ያላችሁ ኦርቶዶክስ ወጣቶች የቅድስ ቤተክርስቲያናችንን ስርዓት አክብረን እናስከበር። ምንኖርባት ሀገር ህግ ያለባት ሀገር ነች። ምንኖርባት ሀገር በቋንቋ ብዙ ነን፣ በባህል ብዙ ነን፣ በመልክ ብዙ ነን፣ በሁሉም ነገር ብዙ ነን፣ በሃይማኖትም ብዙ ነን። እንዲህ ሆነን ሳለ ተከባብረን ምንኖርባት፣ ተዋደን ተፈቃቅረን ምንኖርባት፣ አንዳችን የሌላውን መብት አክብረን ምንኖርባት ሀገር እንጂ አንዳችን የሌላውን መብት ረግጠን የሌላውን መብት ጥሰን ምንኖርባት ሀገር አይደለች። ስለዚህ በዚህ ቅዱስ ቤተክርስቲያን ውስጥ ደግሞ ኖረን የዚህ ቅዱስ ቤተክርስቲያንን ስርዓት ማናከብር ከሆነ ለዛችን ንግግራችን ቤተክርስቲያንን የማይመስል ከሆነ በቻልነው አቅም ዝም ብንል ይሻላል። ካልሆነ ግን እኛ በቅዱስ ቤተክርስቲያናችን ስለማናደራደር ኦርቶዶክሳውያን አስፈላጊ የሆነውን እርምጃ ባጠቃላይ እኛው ራሳችን። ምክንያቱም ከዚህ ቀደም ቪዲዮ ሰርተን አይተነዋል። ምንም ለውጥ የለም። አረ ይሄን ነገር አድርሱላችሁ፣ ምንም ለውጥ የለም። አይ ይሄ ነገር እኮ ስህተት ነው እርምት ለመስጠት ሞክራል፣ ምንም ለውጥ የለም። ይሄ ያለረለ ኦርቶዶክሳዊው ምዕመኑ ምንም አያመጣም አይነት ነገር አለረለ ለጊዜው ነው አይነት ነገር ነው እየተኮነ ያለው። ከዚህ በኋላ ማንም ሰው እየተነሳ ኢቭን እዛ ማህበር ውስጥ ገንዘብ እየተከፈላችሁ እየሄዳችሁ የምታገለግሉ ኦኬ ጭፈራ የሚመስል አብዛኞቹ በነገራችን ላይ መንፈስ ህይወት የሌላቸው ናቸው። ለሁለት ጌቶች አትገዙ ነው የሚለው መጽሐፍ ሲናገር አይደል? እዛ ቤስ ክራር ይጫወታሉ። ከዛም ይወጡና ደግሞ በተለያዩ የባህል አዳራሾች ውስጥ ክራር እየመቱ ደግሞ ሲያስጨፍሩ ይውላሉ። አብዛኞቹ የመሰራት ተጫዋቾች። አስፈላጊ ከሆነ ፎቶውን አውጥተን እናሳያቸዋለን። እዛው ማህበር ውስጥ ክራር እየመታ ዝማሬ ይዘመራል። ከእንደገና ደግሞ ከዛም ደግሞ ወጣ ይሉና ደግሞ በባህል አዳራሾች ውስጥ በጭፈራ ቦታዎች ላይ ደግሞ ከእንደገና ክራር እየተመታ ገንዘብ ይሰበሰባል። አስፈላጊ ከሆነ የነዚህንም ደግሞ ግለሰቦች ማንነት በሶሻል ሚዲያ እናወጣለን። አለቀ። ማንም በቤተክርስቲያን ላይማ በዚህ ልክ አይዘብትም። ማንም በዚህ ልክ አይዘብትም። እኛ ዘፋኝም ዘማሪም የለንም። በአውደ ምሕረት ላይ መጥተው የሚዘምሩ ከዛ በኋላ ደግሞ ሄደው ደግሞ በየምሽታ ቤቱ ደግሞ ሰውን እርቃኑን ሲያስጨፍሩ የሚያድሩ አገልጋዮች የሏትም ቤተክርስቲያናችን። ለመጀመሪያ ጊዜ ግን ይሄ ማህበር አሳይቶናል። ለሁለት ጌቶች የሚገዙ አካላትን ማለት ነው። እዛ መጥተው መሳሪያ ይጮታሉ። ከዛ ደግሞ በተመሳሳይ ደግሞ ይወጡና ደግሞ የሆነ ቦታ ላይ ደግሞ ከእንደገና ምሽታ ቤት ደግሞ ገብተው ደግሞ መሳሪያ የሚጮቱ እያንዳንዳቸው ፎቶአቸው አለን። ኦኬ ሁለቱም ቦታ ላይ ሲያገለግሉ ማለት ነው። ዓለማዊ ቦታ ላይ ጭፈራ ምሽታ ቤቱ ላይ መሳሪያ ሲጮቱ ምን ማሳየት እንችላለን ፎቶ። በተመሳሳይ ይዘው ፍኖተ ሱርክ ስለው ገብተው መሳሪያ ሲጮቱ ማሳየት እንችላለን። የሌላ ቤተ እምነት አማኝ የሆኑ ግለሰቦች በአጠቃላይ መጥተው እንደ ኦርቶዶክስ ጥንድ ድርብ ለብሰው ጧፍ ሁሉ አብረተው ሲዘምሩ ማሳየት እንችላለን። በተመሳሳይ ደግሞ የዚህ ቅዱስ ቤተክርስቲያንን ትምህርት ደግሞ 100% ደግሞ ክደው ከዛ በኋላ ደግሞ የምንፍቅና ዝማሬ ደግሞ ሲዘምሩ የሚያሳዩ ቪዲዮዎች ማሳየት እንችላለን። ይሄን ያክል ልጆች አይደለንም፣ የምንታለል ህፃናት አይደለም። በቤተክርስቲያናችን አንደራደር። እኔ ቀናይ ነኝ ለቤተክርስቲያኔ አይደለም ሌላ ሰው ይቀርና የእናቴ ልጅ አልታገሰም። አለቀ። ማንም ምንም መሆን ይችላል። ምንም በቃ የተፈለገውን አስተሳሰብ መከተል ይችላል። ሲፈልግ ኤቲስት ነኝ ፓጋን ነኝ ማለት ይችላል። ነገር ግን የቤተክርስቲያንን ስርዓት ማንም እንዲተስብኝ አልፈልግም። እኔም ደግሞ በተመሳሳይ የሌላን ሰው ስርዓት በፍጹም መጣስ አልፈልግም። አለቀ። እንኳን የሌላ ሰው ቤተ እምነቱን ስርዓት ይቀርና ሰው ቤት እንኳን ሲኬድ የሰው ቤት ስርዓት አይጣስም። ሰው ቤት ስትሄዱ እዛ ሰው ቤት ጫማ ተውልቆ የሚገባ ከሆነ ግዴታችን ነው ጫማ ውልቀን የመግባት። አይኛንንና ከነጫማችን እንግባ ይባላል አይደል? በቃ ያው ምን እንግዲህ ምንጣፉ እንዳይቆሽሽ ይባላል። ጫማችን ውልቀን እንገባለን። በዚህ ልክ የሰው ቤት እንኳን ይከበራል። ይሄን ሁሉ ትውልድ ደግሞ ያፈራሽ ቅዱስ ቤተክርስቲያን እንዴት እንደመሃን እንዴት ልጅ እንደሌላት ጸጥ ብላት ዝም ትበል እንዴ? የሚባል ነገር የለም። ልጆች እንዳሏት ማሳየት አለብን። ስለዚህ በሁሉም ቦታ ያላችሁ ኦርቶዶክሳዊ እህት ወንድሞቻችን በአጠቃላይ በሁሉም ቦታ ያላችሁ በቻላችሁት አቅም ስለ ቅዱስ ቤተክርስቲያናችሁ ድምጹ ነው። ለነዚህ ሰዎች ግላው የሆነ ጥላቻ የለንም። ምንም አይነት ጥላቻ የለንም። በክርስቶስ ፍቅር እንወዳችኋለን። እንኳን የዚህ ቤተክርስቲያን ልጅ ኑን ብለው አይደለም ነን ብለው አይደለም። ኦኬ ጠላታችሁን እንኳን ለራሳችሁ ውደዱ የሚል አምላክ ነው ያለን። ግን
በቤተ ክርስቲያናችን አንደራደርም። ክርስቶስ በምኩራብ ውስጥ ሲሸጡ ሲነግዱ ዕቃ ሲለውጡ ያገኛቸውን በአጠቃላይ ጅራፍ ገምዱ ዕቃቸውን እየገለባበጠ እንዳስወጣ ሁሉ በቤተ ክርስቲያን ውስጥ ተስብከተን የምሰብክ አሸበልገዴ የሚል ዝማሬን የምዘምር በአጠቃላይ ዕቃን እየገለባበጠን ነው የምናስወጣ ነው ባጭሩ። ክርስቶስ እንዳደረገው አለቅ። የክርስቶስ ቤት የጸሎት ቤት ናት እንጂ ወንበዴ ቤት አይደለችም። ማንም እየተመሳሰለ የሚፈልገውን ነገር በአጠቃላይ የሚያደርግባት አይደለም። ሁላችንም ለዚህ ቤተክርስቲያን ልጆች ነን። ሁላችንም እኩል ደግሞ ስርዓቷን እናስከብር። ማንም ስርዓት አስከባሪ አይደለም፣ ማንም ስርዓት አክባሪ አይደለም። ሁላችንም እኩል የቤተክርስቲያናችንን ስርዓት እናስከብራለን። ሁላችንም እኩል ደግሞ በተመሳሳይ ሰዓት የቤተክርስቲያናችንን ስርዓት እናከብራለን። አለቅ። ስለዚህ ከዚህ በኋላ ኦርቶዶክሳውያን በሶሻል ሚዲያ ፍኖተ ጽድቅ በሚባል የሶሻል ሚዲያ ሪፖርት አድርጉም እንደዚህ አድርጉም አንልም። በሚዲያው ላይ ስህተት የሆነ ትምህርት የሚተላለፍ ከሆነ በመቀጠል ቅድስ ቤተክርስቲያናችንን የማይወክል ዝማሬ ከእንደገና እንደዚህ አሸበል ገዳይ ወይ መላነሻሉ ወይ ምናምን የሚመስሉ አይነት ዝማሬዎች ከእንደገና የሚቀርቡ ከሆነ እያንዳንዳችን ኦርቶዶክስ ወጣቶች በአጠቃላይ ቅድስ ቤተክርስቲያናችን የማስከበር ስራ የኛ ይሆናል ማለት ነው። የኛ ይሆናል። በስንቱ ወደ አባቶች እንጩ ሌላ አባቶችም አንዳንድ ጊዜ ረፍት መስጠት አለበት። ያንን የማስከበር ግዴታ የኛ ይሆናል። ከዚህ ቀደም አንዲት ፕሮቴስታንት የሆነች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብታ በቅጥር ውስጥ ተገኝታ የሌላ ቤተ እምነት ዝማሬን በዘመረች ጊዜ ይህች ሴት በህግ አግባብ ትጠየቅ ብለን በአንድነት እንደጮህን ሁሉ እነዚህ ግለሰቦችም ደግሞ በተመሳሳይ በሚገባው አግባብ እንዲጠየቁ የሚገባቸውን ቅጣት እንዲያገኙ እኩል እንጮሃለን ማለት ነው። አለቅ። አጭርና ግልጽ። ስለዚህ በእንደዚህ አይነት ጉዳይ አንደራደርም። ሁላችሁም ይሄንን መልእክት የተሰራውን ቪዲዮ በደንብ ኮፒ ሊንክ በደንብ ሼር አድርጉት። በቅድስ ቤተክርስቲያናችን አንደራደርም። በሁሉም አካባቢ ያላችሁ ወጣቶች የቅድስ ቤተክርስቲያናችሁን ስርዓት አክብራችሁ አስከብሩ። ኤኒዌይስ የዛሬው መልእክቴን ይመስላል። እየገባችሁ ቪዲዮውን ሁላችሁም ሪፖስት እና ሼር አድርጉት። በዚህ ጉዳይ ከቻለን ማታ ወይ ነገ ደግሞ ከእንደገና እንገባለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።